የተጓዡ ጋዜጠኛና የአባ ገጠመኝ በለዋምን ይርግ ነው ወደ በረሃ አባን ያገኙልኛል። አዎ አገኘዋለሁ። በጥባርቴ ማለት በል እንግዲያ ወዮ ወዮ አታፈትለ ወርቅ ነው የላከችኝ እና ወዮ እንዳይቀሩ ወዮ እንዲመጡ ተባረክ ልጅ ተባረክ። ደናውላ እናዋሉ ከምን መጣ ልጅ ተልኬ ነው በዛው ውስጥ የእግር መንገድ ተብዬ አደራ ወይ ምንድነው ማተዋን ናውልቃ ታታ ፈትለ ወርቅ ሳወዩ ነገር ሊብላ ምንድነው ይቀር ከቤት ይጣል ምንድነው ማተዋን አውልቃ ሰጠች። ማተዋን አውልቃ ወዮ አፈር ልብላ ወዮ ብላለች። ታታ ፈትለ ወርቅ ናት። ታታ ፈትለ ወርቅ ናት። ምንድነው ነው ይምጡልኝ ወዮ እሱ ንገሩልኝ ብሏል። አፈር ልብላ ምን ሆነች እንጃ ይምጡልኝ ከቤት ይምጡልኝ ከመጣ እንዳይቀር። ኧረ እመጣለሁኝ ወዮ ወዮ እሄዳለሁኝ እኔስ ልጅ እሄዳለሁኝ እኔስ አፈር ልብላ ምን ሆነች በል ችግር የለም ልጅ ደህና ዋል ልጅ ይኸው ምን ሆነች ወይ እመጣ እሄዳለሁኝ እንጂ ልብላ እንደው ምን ሆነች ወይ ማተቧን አውልቃ እንዴት እንደው እሄዳለሁ እንጂ ማተቧን አውልቃውን ትስደድና አንተ ወይ ጉድ ነገ ልሄድ እንጂ ናንተ ልጅ አሸክመኝ እና ወለሻ እግዚአብሔር ይመስገን። ሁለት ሶስት ትንሽ ሲያርፍ ልሄድ ተዝህ የሚያሸክም የለም እንኳን ናማንተ ልጅ አሸክመኝ
ተናዋት እግዚአብሔር ይመስገን። እሺ ዋሽክም ብርዝዲ ወአኳን ማሸክም ብር ደግሞ እንዴት ነው? ብርዝዲ ወአኳን ማሸክም ደግሞ ብር እንዴት ነው አንተ? ብርሽክም በቃ እንከስር ዛስረራት ነው አርቶሽ ከበይ ጀዋኒ ድዋን ነው ለማንተ ልሻሸክመኝ አሸክመኝ በል ማሽ ይታልከበት የላ ሰው የለም እናንተው የላ ሰው የሚያሸክመኝ ለማንተ ልሻሸክመኝ እስቲ አሸክመኝ ነው ብርስጂ ወኳ ለማሸከም ደግሞ ብር እንዴት ነው? ብርስጂ ዋ በልመዝ ማሸከም ያው አዎ ለማሸከም ብር ደግሞ እንዴት ነው? አራ ብርስጂ ወእዲ ወግዚያችን እንዴት ነው? እናንተ ጓልኮ ለማሸከም ደግሞ ብር እንዴት ነው? ብስኩት እበላበታለሁ ብርስጂ 30 ብር ነው። በልክ ናሸክመኝ በል አረዲ ወደ ብር ያዘፈን ማንም ያሸክመኝ ይሆን? ያሸክም ያለች ብር ይውላል ብር ስጥኝ አለኝ ወዘብሽ ብርሽ አዎ ወዘብኝ አለ እኮ ሲለጥ ሲወጥ እኮ እኮ አረ እናንተ ዋግዚው ከባድ ነው ብር ይዞብኝ ደግሞ ሲሄድ ወዩ አሁን ህፃን ተሸክመሽ ብርሽን ወስዶብሻል አዎ ብር ይዞብኝ አይደል አሸክመኝ ብሎ ብር ስጪ ብስኩት ይላል አሁን ደግሞ ብሰጠው ደግሞ ይዞብኝ አይደል ብርሽን ይዞብሻል ይዞብኝ አይደል ስንት ብር 30 ብር 30 ብር ሰጠሽ በ30 ብር ማሸክም ዘውቶ ነው እዙ ተረጠብኝ እስኪ ወይግሽ ቢያሹ እስኪ አንሽ ላሸክ እኔ ሊያዘው አይል ትንሽ ለዚህ ልጅ ሸቅላ ተሸክመሽ እንትን ብለሽ ለጥፍ ባባባ ተፈታለሽ ተበዛለ ወይ ጊዜያት እንግዲህ አሸካሚ በሌለበት ጊዜ ትንሽ ትንሽ ነው መሸከም። እሺ አሸካሚ የለ በአሁኑ ሰዓት ብርሽ ቃምቶሻል። አዎ ብሬን ማቀመኝ ይዞብኝ አደረኩ። ዋይ ስመለስ ባገኛቸው እንዴው ባገኛቸው እነሱን ዋይማ እንጂ እስኪ አሸካሚ ልጅ እንዲሁ ነሽ። አይዞሽ ደርሰሻል። አዎ ደርሻለሁ ደርሻለሁ። ባይ ደህና ደርሽ አይዞሽ። ወይ ወይ ተኩላ ዘመን ይማ ባገኛቸውማ
ተኝተዋል መሰል ዛሬ አባ ዛሬ የለም መሰል የተዱ ራፋ ስጦታውን ላምጥቼውልህ የንታ አባ የንታ የንታ ሪላክስ የንታ ራባ ሶስት ቻናል አረ የንታ የተሉ የንታ የተሉ የንታ የተሉ የንታ በሕይወት አሉ ስጦታውን ዛሬ ማምጥቼውልህ የተሉ የንታ ውሾት ብቻ ነው ያሉ። ምን ሆነ ይሆን? የንታ ተራለው ይዞል የንታ አባይቶ ያሳዲ ባንስ ምን ሆነ እንዴ? ሰባ ይዘሩ ረገጥያለ ዳዲ አባ ልቤ ክፉኛ በሐዘን ተጎድጉዷል። ከወትሮ መቼ አጣሁት። ጓዳቸውን ጥለው ሄዱ። ለሰከንድ ሊለዩኝ የማይፈቅዱ ጓዳቸው ብቻውን አገኘሁት። አባ ግን የሉም። ለማንኛውም ስጦታ ይዤለት መጥቼ ነበር፣ ግን ሳልቤ በሐዘን ተውጦ በሐዘን ጎርጎርቶ ወደ መጣሁበት ተመልሻለሁ። ተጓዥ ጋዜጠኛ ነኝ። ጓዴ አባዬ ተዱ ጓዴ የተደ አባዬ ተደ በሕይወት አለ አባ የተደ ይህች መልዕክት አድርስልኝ። ዛሬ እንግዲህ ነው
ልጆች ምን ነው? አጣልተን ምንድን ነው ያጣላችሁ? በብር አጣልተን። በብር? የምንድን ብር ነው? እናንተ አሽ ያለ የዛች ልጅ ብር ዛችሁባችሁ የመጣችሁ እናንተ ናችሁ አይደል? አዎ። ቃምታችሁ ሳታሸክሙ? አዎ። ብታሸክሟት ምን ያ ማሸከምስ በብር ለምን አስፈለገ? ብስኩት ምን በላበት እና ብታሸክሟት አው ብር ከተቀበላችሁ ላይ ብታሸክሟት ምን እዛች ከመሮጥ አሁን ስታለቅስ አግኝቻት ነው ተሸክሜ ቤተውላ ሸኝቻት የመጣሁት። ምን ያደርግላችኋል ልጆች እንድታድጉ መስሎኝ ለየቀም የሽባት ይሮጥ መጥቃም መስሎኝ ሳታሸክም? አዎ። አቤት ስንት ብር ነው ተቀበል? 30 ብር። 30 ብር በ30 ብር ቀምተህ ሮጥ? አዎ። ሳታሸክም። እንግዲህ አሁን ደግሞ ምንድነው እነዚህ አካፍሌ ብለው ይሄና ነው ምን እንደማታካፍላችሁ ባይሆን ባው ብታካፍላችሁ ምን ለምን ማካፍላችሁ ነው መጣይና ነው እንጂ ምን ከፈለው? አቤት 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 ታድጉ ዘንድ ትመረቁና ትባረኩ ዘንድ ያቃተውን ማገዝ፣ ማሸከም፣ መርዳት፣ ታላላቆችን መርዳት ነው የሚያስፈልገው። እኛ እኮ ታላላቆቻችንን ያገዝነ ነው ከዚህ የደረስነው። ትንሽ ሳለ እንደናንተ ሳለነ የሰው ጥጃ ከብት እየጠበቅነ እያዞርነ እያገዝነ እግር እያጠብነ ጨርቅ እያጠብነ ቢሉን እንጨት እየለቀምነ ቢሉን ነገር ውሃ እያመጣን እየታዘዝነ የጎረቤት ሁሉ ያደግነ። እናንተ አሁን ለጎረቤቶቻችሁ ሁሉ መታዘዝ ነበርባችሁ። ለምንድን ነው ልጆች? አሁንም ቢሆን ትመጣላችሁ ኑ ስሙን መጽሐፍ ቅዱስ ትስሙና እናንተም ትታረቃላችሁ ማለት ነው። እንግዲህ ብሩክ ቅዱስ ትሆናላችሁ ማለት ነው። አደም ማለት በቃ አሁን ትታረቃላችሁ። ተሳሳሙ። ተሳሳሙ። እርግጫ የሚባል ነገር የለም። ጠብ የሚባል ነገር እንግዲህ የለም። የምን ጠብ ነው? መፋቀር ነው፣ መረዳዳት ነው። እሺ ታንግት ታግዛላችሁ አይደል? አዎ እናግዛለን። ተረዳላችሁ? አዎ በጣም ጥሩ። እሰይ እሰይ እሰይ። ተባረኩ፣ ብርኩኑ ባሉ። ምን እያደረጋችሁ ነው? እዚህ በግ እየጠበቅን ያየውና በግ እየጠበቃችሁ ነው? ባሉ ተፋቀሩ፣ ተዋደዱ። እንግዲህ አትጣሉ። እሺ የደከሙ ደግሞ አግዙ። እሺ እሺ። ተባረኩ። ባሉ ሂዱ፣ ወደ በጋችሁ ሂዱ። ባሉ ደህና ሁኑ። አባ እችንን ብሯን ለሷ ሰጥልኝ። እናንተ ሰጧት፣ እኔ አንተ ሰጥልኝ። እሺ ሰጣለሁ። እንግዲህ ስንት ነው ያላችሁኝ? 30 ብር ነው። ባሉ እሰጣታለሁ። እንግዲህ ባሉ እሰጣታለሁ። ደህና ሁኑ፣ ደህና ሁኑ ባሉ። አንዳንዱ እኔንም ማለት ብሎ እንጠረጠራለ። ተባረክ። አባትን እንዴት አድርገው ያቋርጡታል? ተባረክ። እኔማ አሁን ትናንትም ሰለሳም ተልኮብኝ ነበረ። ዝም ብዬ እዛ ልመቼ ብሎ እዛ ቀርቼ አሁን ማተብ ተበጥሶ ተልኮብኝ ነበረ። አሁን አጋጣሚ ወደዛ ስመጣ የሆነች ልጅ ማድጋ ተሸክማ ሕፃን አዝላ ደግሞ በውስጧ ደግሞ ሽል ያላት አልመሰለኝ ከብዷል። አመት ተፈጠራል የሚያሸክማት አጣ። እዛ ደግሞ ዛክራ ተለቅሳ አገኘዋት። ምንድነው ላለው ቁጣሮች ብሬን ተቀብለው አሸክማለሁ ለሰው ቢሄድ አይ ብዬን
አዝኜ ወደ ቤቷ ገፍትሪያት ሸኘት አድርጊያት መጣሁኝ። አሁን ብሩን ልጆችን ተቀብዬ መጣሁኝ። ለልጅቱ ብር ምሰጣት ብዬ እንዲያው ታውቃታለች። አንድ አባት ትናንትና ቀደም ሲል በዛ ላይ አግኝቻቸው ውሃ ሁላ ተሸክሜ ነበረ። ያንን ውሃ እኔን ሁላ አሳለፉኝ ምናምን ያለች እናንተ ነው ይሆን? እኔን ነው ታውቃታለህ? አውቃታለሁ። ምን እና እህቴ የለች? እህቴ ናት? አዎ አባት ሆናችሁ ማለት ሰማችሁ እንጂ ተው ይሄማ ተው እንግዲያ እንደዛ ከሆነማ እኔም ስዳክር የዋልኩትኝ ልጆች ጋራ አሁን አንድ ውሻ ነበረኝ ጓዴ የምለው ታዛ ተቤቴ ቀርቶብኝ እዛ ተዋሸ ገደል እዛች ነበርሽ ቤት ነዛሽ ቀርቶብኝ አሁን መሸብኝ። እዛች ሴትዮም ማተብ ከላከችብኝ ሳልደርስ ቀረውኝ። መሸጀ ባሁን አውር ይበላብኛል። ተመልሼ በሌላ ሰዓት የማተቧን ባለቤትም እጀ ጎበኛታለሁኝ። እዛው እጀ ልያት እንጂ ነገ ዛሬማ ልመለስ፣ ወደ ውሼ ልመለስ። ነገም ቢሆን እጀ ጎበኛታለሁ ሴትየይቱን። በጣም እንዲሁ ዛሬ ማስባክን ዋልኩኝ። መሸብኝ ልመለስ እንጂ ወደ ቤቴ። ኧረ ችግር የለም እንግዲህ እህቴ የለች ብሬን ቀምተው ብላ ቅድም ስታስታውሰኝ ነበር ፊት ላይ እና እኔም በጣም አዘንሁኝ። አንድ አባት ግን እንደዚህ አድርገው ይህንን አሳለፉኝ። ቆመው ሁላ አሳለፉኝ። ማድገውን መሆኑም ደግሞ አገዙኝ። ቁሜማ ያሳለፏት እንግዲህ እሷ የልጅ ልጃት ሆነ። በአሁኑ ሰዓት አሁን አንተ ተባረክ ቁም አሳለፍከኝ። እሷን ደግሞ እኔ ቁሜ ያሳለፏት መቼም ትንሽ እህት ነው የምትሆን፣ ግን ሕፃን አይታለፍም ታዝሎ። ድውኝ ነፍሰ ጡር ደግሞ አይታለፍም። ንጉሶች ድሮ አስከሬንን ጫጉላን እና ድውኝንና ሕፃንን ከፈረሳቸው ከበቅሏቸው ወርደው ነበር የሚያሳልፉት። ያውን ጊዜ ኩታራ ዝም ብሎ እዚህ ሸር ቁምጥ አድርጎት ይሄዳል። እኔ እንጃ እንደው ግን እናንተን ያክል ሰው እንዴት ማሳለፍ ትችላላችሁ? ሕፃን እሷ እኮ ሕፃን የለችም። በሆዷ ውስጥ ያለው ነገ ንጉሥ ይሆናል፣ ጳጳስ ይሆናል፣ ሚሆን ነብይ ይሆናል፣ ሚሆኑ ይታወቃል። እንደገና ደግሞ ሕፃን አዝላለች። 3 እኮ ናት። እና የድሮ አባቶቻችን ከበቅሎና ከፈረስ ወርደው ነበር ሕፃንን የታዘለን ሕፃን ነፍሰ ጡርን ወርደው ነበር የሚያሳልፉ። አስከሬንን ሙሽራን አንድ ናቸው። እና ለዛ ብዬ ነው እንጂ የላ የተለየ ነገር የለም። እናንተም ቁም እንዳሳለፍ ለቀጣዩ ተከባበሩ። አንዱ ቁም ማሳለፍ፣ አንዱን ማገዝ፣ አንዱን መርዳት ካልሆነ ሙተናን ማለት ነው። ከንቱ እምነት ነው የሚሆንብን፣ ከንቱ ማተብ ነው የሚሆንብን። እና ልጅ እንግዲህ አስኔ መሽታለች። እዛ ጓዴም አውሪ እንዳይበላብኝ የመጣበት ጉዳይ ነበር። አንዲ ሴትዮ ማተብ በጥሳ ልካቢ ነበር። ነገ ከነቀጥር ሂጅ ቢሆን አያታለሁኝ። ወደ ቤት እዛሽ ላይ ተክል ባለማድርገው ወደ ቤት እንሂድ። ወደ ቤት እንሂድ። መሽቶብኝ እዚህ ስባክን ውዬ ያን ያክል እንትን መጣችሁ። አሁን ይበላብኛል። አሁን ይበላብኛል። ያዘው ልጅ ዝም ልጅ ያዘው ዝም ያዘው ልጅ አርፋችሁ ሂዱ። ያዘው ልጅ አርፋችሁ ሂዱ። ችግር የለም። በሌላ ጊዜ ደህና ለነገሩ የገላገልኳቸው ሰዎች ብዙ ናቸው። የአደጋ ቁጣሮች ብቻ አልጋደሉ ያቺ ሰው ጩካ ለየዳ ያለ ብቻዋን እንዲያ መከራ ስታይ እንደ ውሻ
ጓደኛ አብራደኝ እንደው ውሼን አገኘው ነው እንደው ውሼን አላገኘው ጓደኛ ራለ ናስ ደውላ ና ደውላ ናስኪ ምንድን ነው ይሄ ኧረ ምንድን ነው እስኪ ጓደኛ ቆይ እስኪ አረ አይ እንደው ልጅ ምኑን አቆይ አባ ልቤ ክፉኛ በሐዘን ተጎድቷል። ከወትሮ መጠጠውት ጓዳቸውን ጥለው የሄዱ ለሰከንድ ሊለዩት የማይፈቅዱላቸው ብቻውን አላገኘሁት አባት የሉም። ለማንኛውም ስጦታ ሎሎት መጥቼ ነበር፣ ግን ሳጣው ልቤ በሐዘን ተውጦ ወደ መጣሁበት ተመልሻለሁ። ተጓዡ ጋዜጠኛ ነኝ። እንደዚህ ሙድ ደክሞ ይሄዱ ያላልቅሱ አሁን እንደው አሁን ቅድም ነው ወደ ያለው አሁን ነው ጓዴ እንደው እንዴት ነው አሁን ማተብ አስሮ ደብዳቤ ሰጥቶሽ በልተው በል ስማ ደህና ድረስ እንጂ ነገ አገኘው የለ ይመጣልኝ የለ ቅስሙ ተሰብሮ ይልዱ ያላልቅሱ እኔ ላልቅስልህ እኔ ፍዝዝ ድንግዝ ልበልልህ ልጅ ሐሳቤ ሲጠይቅ ውሎ በማተብ አስሮ ልወር ደብዳቤ ሲል እንኳን ማታውቅ ውሻ እንዲሁ ውሻውም ግን እንዲሁ ብቻህን ትውለህ ነው እዚህ ብቻህን ውለህ እኔማ ሰንከላችሁ ብዬ እዛ ከዛም ጉዳይም ሳልስቀር መንገድ ላይ የተባልኩት አለው ምኑ አስቀር አቤታችን እንዲሁ